ሰላም ሰላም እንዴት ናችሁ የቻናሌ ተከታታዮቼ? እዚህ እንግዲህ ሁለት ወጣቶች በተመለከተ ሳምሪና ፋኒ ናቸው። እነሱን በተመለከተ እንግዲህ የምናወራው ነገር አለ። አብራችን ቆዩ። መልካም ቆይታ። እንግዲህ እነዚህ ወጣት ልጆች ሶሻል ሚዲያ ላይ የማያውቃቸው የለም። ሳምሪና ፋኒ ትዳራቸው የመሰረቱት ሶሻል ሚዲያ ላይ ነው። የተፋቱት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ሲጀምሩ ትዳሩ የእውነት አይመስልም ነበር። ግን የእውነት እንዲመስል ያደረጉት ምንድነው? ልጆች እየወለዱ መጡ። ልጆች ወለዱ። ሁለት ልጆች በተከታታይ ሁለቱም ወጣቶች ናቸው። በጣም ብዙ መሰናክሎች ያለፉ ልጆች ናቸው። በዛ ጋር እናታቸው አለች። የሳምሪ እና ሶሻል ሚዲያ ላይ በደንብ የምትታወቅ በፖለቲካው ዓለም ላይ በጣም የምትታወቅ ነች። እንግዲህ እሷ እንደምታውቋት እጅግ በጣም በቃ ላይፋቸው ህይወታቸው በሙሉ ሶሻል ሚዲያ ላይ ነበር። የሚበሉት፣ የሚጠጡት፣ የሚሰዳደቡት፣ የሚነጋገሩት የቤታቸው ገበና በሙሉ ሶሻል ሚዲያ ላይ ነበር። እና ሰሞኑ ፋኒ የሚባለው ልጅ ሁለት ልጆቻቸው ወስዶ ማሳደግ ጀመረ። እኔ ነኝ እያሳደግኩ እሱ እያሳደገ ያለው የተለያዩ ምክንያቶች ነው ሲናገር የነበረው። ትላንትና ግን እኔ አሁን ፋኒ ስለተናገረው ነገር ሳይሆን ሳምሪ የተባለችው ልጅ ማለት ነው ሶሻል ሚዲያ ላይ ቀርባ ኢንተርቪው ስታደርግ ለረጅም ሰዓት ነው ከእናቷ ጋር ቁጭ ብሎ ሲያወሩ የነበሩት። ሙሉ ህይወታቸውና ታሪካቸው ነበር ሲያወሩ የነበሩት። እና በጣም ነው የሚገርመው ፓርቱ ምንድነው? ይቺ ልጅ ሀያዎች ውስጥ የምትገኝ ልጅ ነች። ነገር ግን ትዳር ውስጥ እየሰራችው የነበረው የምትከፍለው የነበረው ዋጋ በጣም ከፍተኛ፣ ማንም ሰው ማለት በእሷ እድሜ አይደለም በእድሜ እንኳን ከጀርመን ውስጥ ሴቶች ሊከፋን የማይችሉ ማለት ነው ስራ ይሰራል። ስራ መስራት የሚፈልግ የነበረው ዩቲዩብ መስራት ይወዳል። ሶሻል ሚዲያ ላይ ቁጭሎ መስራት ይወዳል። ነገር ግን ኢቭን ኢፍ ሶሻል ሚዲያ ላይ የሚሰራው ከኮንተንት እስከ ኤዲቲንግ ድረስ መሰራው እኔ ነኝ አለች። ውጪ ወጥቼ እሰራለሁ አለች። ቤት ውስጥ ልጆችና ሌሎችም ነገሮች ሃንድል አደርጋለሁ አለች። ይህን ሁሉ ነገር ከቨር ታደርጋለች። እሷ ሰርታ ባመጣችው ገንዘብ ግን ማኔጅ የሚያደርገው እሱ ነበረ። ለቤተሰቦቹ ይረዳል። ለሷ ቤተሰብ መረዳለሁ አለ። ነገር ግን የኔን ቤተሰብ ተራተው አያውቁም። መጨረሻ ላይ ግን ልጅቷ እንግዲህ ሰርታ ለፍታም ደክማም ማግኘት የሚገባት ሪዋርድ ማግኘት ስላልቻለች እና የሆነ ሰዓት ላይ ይደክማችኋል፣ ታቆማላችሁ። በቃ መስራቱም ይደክማችኋል፣ ኃላፊነት መውሰድም ይደክማችኋል። በነገራችን ላይ ሴቶች በአሁን ሰዓት ወንዶችን የሚሰሩትም ስራ በሙሉ ከቨር እያደረጉ ቤት እያስተዳደሩ ነው ያሉት። እንደዚህ ግን አይቀጥልም። የሆነ ሰዓት ላይ ሴቷ ይደክማታል ኃላፊነት መወጣቱ። ምክንያቱም በቤት ውስጥ ያለው ጣጣ ልጅ መውለድ፣ ልጅ ማሳደግ ዞሮ ዞሮ እናት ነችና ይሰማታል። እንዲሁ እንደ ቀልድ ትታው የምታልፈው ነገር አይደለም። አይታ ማለት ነው እኔ የውጭ ስራ ሰራለሁና የሌሎቹ ጉዳይ መለከተኝም የምትል ሰው አይደለችም እናት ስትሆን ማለት ነው። ቤት ውስጥ ያለው ነገር ሃንድል ታረጋለች፣ ግዴታዋ ነው። ስለዚህ ኢንዳይሬክትሊ ሴቷ እጅግ በጣም እየተጎዳች ነው። ውጪ ወተን እንሰራለን፣ ፋይናንስ ማምጣት እንችላለን፣ ገቢ ማምጣት እንችላለን ብለን ውጪ ወተን እንሰራለን። እንደገና ደግሞ ተመልሰን ገብተን ቤት ውስጥ እንሰራለን። ያኔ ወንዱ መወጣት ያለበት ኃላፊነት፣ መስራት ያለበት ኃላፊነት ሳይወጣ ይቀርና ጭራሽ የወንዱም የሴቱን ፓርት ሴቷ እየሸፈነች ትቀጥላለች ማለት ነው። ከዛ የሆነ ሰዓት ላይ ሴቷም በጣም ይደክማታል፣ መስራቱም ኃላፊነት መወጣቱ ይደክማታል፣ ትዳሩ ያበቃል ማለት ነው። የዛኔ ይሄ ነገር ነው እነሱ ቤት ሀፕን ያደረገው። የትዳራቸው መፍረስ፣ የትዳራቸው መለያየት ምክንያት ስራ በበቂ ሁኔታ እሱ ወጥቶ ባለመስራቱ፣ እቁል ገቢ አምጥተው ችግራቸውን ሶልቭ አለማድረጋቸው። ባልየው ፋኒ የሚባለው ልጅ ያልተገባ ስግብግብነት፣ ገንዘብ ላይ ያለው አመለካከት በጣም ከፍተኛ ስለሆነና እሷ የሱ የሚፈልጋቸው ፍላጎቶች ሁሉ መሸፈን ባለመቻሏና ምክንያት ነው ትዳራቸው የፈረሰው። ምክንያቱም ቤት ከስተናል፣ በሶሻል ሚዲያ በሰራ ነው፣ በዚሁም በሰራ ነው ብላለች። መኪና በክሬዲት ገዛናለች። በክሬዲት ውስጥ መግባት እንኳን ክሬዲት ውስጥ መግባት ሳንፈልግ፣ ምክንያቱም በርደኑ ኔጋ እንደሚመጣ ስለማቃለች። እንደገና ደግሞ ሱቅ ካልገዛናለች፣ ሱቅ ገዛን በክሬዲት። አሁንም ድጋሚ የዚህም በርደንና ክፍያ ክሬዲቱን አንቺ ተወጪው በሚለኝ ሰዓት ግን በቃኝ አልኩት አለች። ለምን ሁሉም
ነገር አድርጊ፣ አንቺ ስሪ፣ አንቺ ያርጊ፣ ማንኛውም ጉዳይ ማስፈጸሙን እንኳን እኔ ነኝ የማደርገው አለች። እኔ ነኝ የምሰራው አለች። ቤት ውስጥ ምንም ነገር ይሁን እኔ ነኝ የማደርገው አለች። ምንም ይሄን ሁሉ ኃላፊነት ተሸክማ እየኖረች መጨረሻ ላይ ግን ይበቃታል። በቃኝ የምትልበት ታይም ይመጣል። ነገር ግን ልጁ ይሄንን ክሬዲቷን እንኳን አላየም። መጨረሻ ላይ ምንድነው ሽማግሌዎች ሊያስማሙን ሲመጡ እንኳን በቃ ያጣላችሁ ሱቁ ነው፣ ሱቁ ይሸጥና ያለባችሁ ክሬዲት ይከፈልና ይቅር ሲባል በፍጹም ሊቀር አይችልም አለኛለች። ከቤት እሱ መውጣት ሲገባ አንቺ ውጪ ያለኝ ሉክ ይሄ ሁሉ ያመጣው ምንድነው ዲስሪስፔክት ሊሰጣት ባልዮ እሷ የሁለቱንም ወገን ከቨር አርጋ ስለኖረች ነው፣ ስለሸፈነች ነው። ሁለተኛ ደግሞ እዚህ ጋር ትልቁ ነገር እነዚህ ልጆች ትዳር ሲመሰርቱ ቤተሰብ ፈቅዶላቸው አይደለም ትዳር የመሰረቱት። ሁለቱም በራሳቸው ፍቃድ ነው አንድ ላይ የሆኑት፣ በራሳቸው ፍቃድ ነው። የቤተሰብ ሽምግልና የሚባል ነገር የቤተሰብ ፍቃድ። ምክንያቱም ፋኒ የሚባለው ልጅ የሳምሪ እናት አትፈልገውም፣ ልጇን እንዲያገባ ከልጇ ጋር እንዲሆን አትፈልግም። ምክንያቱም በነገራችን ላይ ጂጂኪያ የምትባለው የፈለገው ቢመጣ ጥሩ እናት አይደለችም ተብላ ብትታሰብም እዚህ ኢንተርቪው ላይ ወይም ደግሞ ልጅቷ ከሱ ከላይታ እሷ ቤት ከመጣች በኋላ እያደረገችው ያለችው ነገር ግን ትክክለኛ ማንነቷ የትክክለኛ እናትነቷን ነው ያሳየችው። ምክንያቱም እናት ነች፣ መቼም ልትጨክን አትችልም ልጇ ላይ። ኃላፊነቷን ችግሯን ሁሉ እያለቀሰች ነው። እሷ ላይ እየደረሰ የነበረው ግፍ ስትናገር እያለቀሰች ነው ያሳለፈችው። ምክንያቱም አየህ የእናት አንጀት አይችልም። ምንም ክፉ ብትሆን ልጇ በልጇ ግን መጨከን አትችልም እናት። እና ይሄንን ችግሮች ሁሉ ያስተናገዱ ነበር የመጡት ሁለቱም። በነገራችን ላይ ትዳራችሁ በቤተሰብ ተባርኩና ተፈቅዶ ያልገባችሁ ትዳር አብዛኛው ጊዜ ሰክሰስፉል አይሆንም። የሆነ ቦታ ላይ ይቆማል፣ የሆነ ቦታ ላይ በቃ ለፍቺ ነው የሚደረገው። ስለዚህ በተቻላችሁ መጠን ወደ ትዳር የምትገቡ ወጣቶች ቤተሰቦቻችሁ የሚሏችሁ ነገር ሰምታችሁ ግቡ። የቤተሰቦቻችሁ ፍቃድ ተቀበሉ። ሁሌም ቤተሰብ ለእናንተ ጥሩና አሪፉን ነገር ነው የሚያደርገው። ሁሌም ባል ለጊዜው ሊወድሽ ይችላል፣ ለጊዜው ሊንከባከብሽ ይችላል፣ ለጊዜው ሊያከብርሽ ይችላል። ከሆነ ጊዜ በኋላ ግን እናትሽ እንዲህ ብላኝ፣ ወንድምሽ እንዲህ ብሎኝ እያለ ያቄመ ነው የሚሄደው። እኔ እንዳላገባሽ ፈልጎ፣ እኔ እንዳላገባሽ እናትሽ ፈልጋ እንዲህ ብላኝ እንዲሰልባኝ እያለ ያቄመና አንቺን እየተናገርሽና ዲስሪስፔክት እያደረገ ቤተሰቦችሽ ነው የሚቀጥለው። ያኔ ቤተሰቦች ዲስሪስፔክት ሲሆን ደግሞ አንቺ ማያስችልሽም፣ አንቺ መናገር ትጀምሪያለሽ። ስለዛ በመሃል ላይ ምን ይሆናል? የተዳራችሁ መፋታት የሚባለው ፓርት ወይ ደግሞ መለያየት የሚባለው ቦታ ላይ ትደርሳላችሁ ማለት ነው። ስለዚህ እዚህ ጋር አሁን ፋኒ የሚባለው ላይ ስራ መስራት አይወድም። ሳምሪ በሰራችሁ ገንዘብ ግን ማኔጅ ማድረግ ይወዳል። እሷ ልክ የሱንም ፓርት የሴቷንም ፓርት እንድትሰራ ይፈልጋል። ጭራሽ ደግሞ ቤት ውስጥ ወንድ ነች፣ ምግብ ኩክ ማድረግ አትችልም፣ ኩክ አታረግም ማለት ውጭም ሰርታ መታ ገንዘቡንም ፋይናንሱም እኔ ልጅ ይዤ ቪዲዮ ኤዲት አረጋለሁ አለች። ሰና ነው ዩቲዩብ ላይ የምንለቀው ሶሻል ሚዲያ ላይ የምንለቀው ልጆችን አቅፌ ያጠባሁኝ ቪዲዮ ኤዲት አረጋለሁ አለች። አዚህ ሰምታዩ 2-3 ስራዎች ነው የምሰራው አለች፣ ቤት ውስጥ እንኳን ስሆናለች። እሱ ግን አንድ ኤዲቲንግ እንኳን ለመስራት ሲፈልግ ቁጭ ብሎ ብቻውን ሌላ ነገር ተጨማሪ ስራ መስራት አይፈልግም። እንደዚህ የሆነ ነው እንግዲህ ላይፋቸው ይቀጥላል። አየ የሆነ ሰዓት ላይ ደክማታል፣ ታቆማለች። አሁን ደግሞ ጭራሽ ልጆቹን ወስዶ እናሳድጋለሁ እያለ ነው። ስራ አልሰራም እዛ ጋር ይላቸዋል፣ ገቢ የለኝም ይላቸዋል። እንደገና ደግሞ ተመልሶ ልጆቹን አሳድጋለሁ እያለ ዩቲዩብ ላይ መነገጃ። ደግሞ በጣም የሚገርመው ፓርት ተለያይተን በቃ መለያየት አለብን ብለን ከወሰንን በኋላ ተለያይተን እኔ አልጋ ላይ እሱ ሶፋ ላይ የተኛን እያለ በየመሃሉ እየመጣ ቪዲዮ መስራት አለብን መለያየታችን። እንዴ ቆይ ትዳር ቀልድ ነው እንዴ? የመለያየት ፊሊንግ እሷ እንደውም በእንደዚህ አይነት ስሜት ሆኜ፣ ምክንያቱም ትክክለኛው ላይፍ እየኖረች እንደነበር ለትዳሯ ይሄ የማስመሰል ህይወት እየኖረች እንዳልነበረ ነው። እኔ በአሁን ሰዓት ቪዲዮ መስራት አልችልም፣ ከተሰራውም ትክክለኛ እውነቱን ነው መናገረው፣ ማስመሰል አልችልም እያልኩት በየሰዓቱ ቪዲዮ። እሱ እንግዲህ የመለያየታቸው ምክንያት ወይም መለያየታቸው ለሱ ምንም ማለት አይደለም።
ቪዲዮ ላይ ሰርቶ ሸቅለው የሚያመጡትን እዛ ጋር ሰርተው የሚያመጡትን ገንዘብ ብቻ ነው የሚያስበው። ቪዲዮ እንስራ ይለኛል አለች። ምንም ለትዳሩ ሪስፔክት እንዳልነበረው ፍቅር የሚባል ነገር እንዳልነበረው ነው የሚያሳየው። ሰው እኮ ሲለያይ ቢያንስ የምር እዛ ጋር ለዩቲዩብ ብላችሁ ያልተጋባችሁ ከሆነ ወይ ደግሞ ለሶሻል ሚዲያ ሽቀላ ብላችሁ ያልተጋባችሁ ከሆነ በስተቀር ሰው ሲለያይ ሪል ትዳርና ሪል ላይፍ ከሆነ ሰው ሲለያይ ትንሽ የመለያየቱን ስሜት ሀዘን ሊሰማው ይገባል። እንዴት ተነስቼ ቪዲዮ ልስራ መለያየታችን አናውንስ ማድረግ አለብኝ ብሎ ይላል። እንደውም ከሶሻል ሚዲያ ነበር መጥፋት የነበረብህ አንተ በመለያየታችሁ በሀዘኔታው ምክንያት። ሪል ላይፍ ማለት ይሄ ነው። እሷ ግን በዚህ ሁኔታ ሆኜ መስራት አልፈልግም ብዬው መጨረሻ ላይ ከቤት ከወጣሁኝ በኋላ ከፈለግሽ አንቺ ውጪ ሲለኝ ልጆችን ይዤ እናቴ ጋር ነው የሄድኩት አለች። እና ይሄ ልጅ ሶሻል ሚዲያው መጠቀሚያ ቢዝነስ መስሪያ፣ ልጆቹ ቢዝነስ መስሪያ፣ ሳምሪም መጠቀሚያ ቢዝነስ መስሪያ ነው እንጂ ያደረጋት ሪል ትክክለኛ ትዳር ይዞ እየኖረ አልነበረም። እና ልጆቹንም ማሳድጋለሁ አንተ ከእናት ትበልጥና ልጆች የምታሳድገው ሺህ ጊዜ ለልጆቹ ፍቅር ቢኖረው ከእናታቸው አትበልጥም። አሁንም ቁጭ ላይ ዩቲዩብ ላይ መነገጃ ለማድረግ ካልሆነ መስር እነሱን ልጆቹን በተጨማሪ እና መጀመሪያ ላይ ፋኒ የሚባለው ልጅ የሚያሳዝን ፌስ ያለው ነው የሚመስለው፣ ግን አይደለም። በጣም አስመሳይ ነው ልጁ፣ በጣም አስመሳይ ውሸታ። እና ይቺ ልጅ እውነቴን ነው የምልሽ በጣም ትልቅ ክብር የሚገባት ልጅ በዚህች እድሜዋ የጂጂ ኪያ ልጅ ስለሆነች ነው እንጂ ሶሻል ሚዲያ ላይ አብዛኛው ሰው ጥላቻው የሚገልጽላት እንደው የዛን ያህል የሚወዳት ሰው እንዳለውላ አብዛኛው ሰው ተቃውሞ የሚያደርስበት ጂጂን ኪያን በተመለከተ እሷን ይናገሯታል እንጂ ልጅቷ ለትዳሯ የከፈለችው መስዋዕት እጅግ በጣም ከፍተኛ፣ ማንም አይደለም በሷ እድሜ ጂጂ ኪያ በዚህ እድሜዋ እንኳን መክፈል የማትችለውን ነው የከፈለችው ትዳሯን ለማቆየት ብላ ላይፏን ለመቀጠል ብላ። ስለዚህ እዚህ ጋር ማጠቃለያ ስናገር ምንድነው አንደኛ ወጣቶች ወደ ትዳር ስትገቡ በቃ እሱ ምን አለው ግዴታ ነው፣ ምን አለው፣ ምንድነው የሚሰራው፣ ኑሮዬ ሊያኖረኝ ይችላል ወይ፣ ልጆቻችን ማሳደግ የምንችልበት ፋይናንስ አለው ወይ፣ ስራ መስራት ይችላል ወይ፣ ጥሩ ማይንድ ሴት አለው ወይ፣ አይምሮ ጥሩ ነው ወይ፣ ጥሩ ማሰብ የሚችል ነው ወይ፣ አንደርስታንድ መደራረግ ምንችል ሰዎች ነው ወይ የሚለውን ነገር አትሊስት ኮንሲደር አድርጋችሁ የስራ ሞራል የስራ ፍላጎት ያለው ሰው መምረጥ አለባችሁ እንጂ አንቺ ስለምትችይና ገቢው በተለያየ መንገድ ማምጣት ስለምትችይ ብቻ ትዳር ለመመስረት አትወስኝ። ምክንያቱም ነገ ይደክምሻል። የትዳር ኃላፊነት እጅግ በጣም ብዙ ነው። ቤት ውስጥ ያለው ኃላፊነት ያንቺ ነው። ውጭም ሰርተሽ ማምጣት የምትችይው ፋይናንሱም ካለ አንቺ ነሽ። ስለዚህ ይሄን ሁሉ በርደን ስላለ ትዳር ውስጥ ብቻ ለመግባት ብለሽ የወንዱም የሴቱን ቦታ ለመሸፈን አትሞክሪ። እሱን ኃላፊነት ወስደሽ አትግቢ። እሱም የራሱ ኃላፊነት መወጣት አለበት፣ አንቺም የራስሽ ኃላፊነት መወጣት አለብሽ። ሴቶች እህቶቻችን በአሁን ዘመን እኛ ከወንዶች እኩል ነን በማለታችን ብቻ ምክንያት እየተጎዳን ነው ያለነው። ቤት ውስጥ እንሰራለን፣ ውጭም እንሰራለን። ከውጭ ገቢ እናመጣለን፣ ቤት ውስጥ ያለውም ነገር ከቨር እናደርጋለን። ኢንዳይሬክትሊ ግን እኛ ራሳችን እየጎዳን ነው ያለነው። ስለዚህ ይሄንን ነው የምለው። የዛሬ ፕሮግራሜ ቻው ቻው፣ መልካም ቆይታ።